ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ሂዝቦላህ በአሜሪካና ኢራን ጦርነት ውስጥ ከተሳተፈም እስራኤል ሊባኖስ ላይ ጥቃት እንደምትፈጽም ማስጠንቀቋ ተነገረም። ሂዝቦላህ በማንኛውም መንገድ በአሜሪካና ኢራን ጦርነት ውስጥ የሚሳተፍ ከሆነም እስራኤል አየር ማረፊያውን ጨምሮ የሲቪል መሰረተ ልማቶችን ኢላማ ያደረገ ጥቃት በሊባኖስ ላይ እንደምትፈጽም ማስጠንቀቋን የዜና ወኪሉ ሮይተርስ ዘገበ። ሮይተርስ ያነጋገራቸው ሁለት የሊባኖስ ከፍተኛ ባለስልጣናት እስራኤል ማስጠንቀቂያ መልእክቷን ያደረሰች ቀጥተኛ ባልሆነ መንገድ እንደሆነ ገልጸዋል ተብሏል። የሊባኖስ የውጭ ጉዳይ ሚኒስትር ዮሱፍ ራጂ በበኩላቸው በጄኔቫ ከጋዜጠኞች ጋር በነበራቸው ቆይታ ሂዝቦላህ በአሜሪካና በኢራን ጦርነት ውስጥ የሚሳተፍ ከሆነ ሀገሪቱ ከእስራኤል ጋር አዲስ ግጭት ውስጥ ልትገባ ትችላለች የሚል ስጋታቸውን ገልጿል። የውጭ ጉዳይ ሚኒስትሩ በኢራን የሚደገፍ ሂዝቦላህ በምንም አይነት የዋሽንግተንና ቴህራን ውጊያ ውስጥ ተሳትፎ እንዳያደርግ ማሳሰባቸውን አሶሺየትድ ፕሬስ ዘግቧል። የሊባኖስ መንግስት ይህን ጥሪ ያቀረበው አሜሪካ በኢራን ላይ ጥቃት ልትፈጽም ትችላለች የሚል ስጋት ባየለበት በዚህ ጊዜ ነው። ሁለተኛው አሜሪካ የጦር አውሮፕላን ጫኝ መርከብ ወደ መካከለኛው ምስራቅ እየተቃረበ ሲሆን ኢራንም ከሩሲያ ጋር የምታደርገውን ዓመታዊ የጦርነት ልምምድ ትጀምራለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከኢራን ጋር የምታደርገው የኒውክሌር ድርድር ስምምነት ላይ የማይደርስ ከሆነ ለጦርነት ዝግጁ መሆናቸውን ጠቁመዋል። የሊባኖሱ ሂዝቦላህ በአውሮፓውያኑ 2024 የተካሄደውን ጨምሮ ከእስራኤል ጋር ለበርካታ ጊዜያት ተዋግቷል። አሁንም ቡድኑ በአሜሪካና በኢራን ጉዳይ ሊሳተፍ ይችላል የሚል ስጋት ያደረባቸው የሊባኖስ ባለስልጣናት ሂዝቦላህ በሀገሪቱ ዜጎች ላይ መጥፎ ሁኔታ ሊያመጣ በሚችል መልኩ ምላሽ እንዳይሰጥ ጥያቄ እንዳቀረቡ የውጭ ጉዳይ ሚኒስትር ራጂ ተናግረዋል ተብሏል። የውጭ ጉዳይ ሚኒስትሩ ጄኔቫ ውስጥ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ ባደረጉት ንግግር እስራኤላውያን የሲቪል መሰረተ ልማቶችን ምናልባትም ቤሩት የሚገኘውን አየር ማረፊያ ልትመታ እንደምትችል የሚያሳዩ ምልክቶች ለሊባኖስ ደርሷል ብሏል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሳላም ማክሰኞ ዕለት በታተመ ጋዜጣ ላይ በወጣው ቃለ መጠይቃቸው ሂዝቦላህ ሊባኖስን ወደ ሌላ ጀብዱ እንዳያስገባት አሳስበዋል። አዲሱ የሂዝቦላህ መሪ ናኢም ቃሲም በአንጻሩ ባለፈው ወር በቴሌቪዥን በተላለፈ ንግግራቸው ቡድኑ በዋሽንግተን ላይ ቴህራን ጉዳይ ገለልተኛ እንዳልሆነ ተናግረዋል። በዚህ ጦርነት ሊፈጸም የሚችል ጥቃት ኢላማ እንደሆነ መግለጻቸውን የሮይተርስ ዘገባ ያመለክታል።